ሄርሜላን አይቻታለሁ። ያው ሄርሜላን ሳገኛት ሄርሜላን አይቻታለሁ ብለሃል። የት እንዳየሃትና እንዴት እንዳየሃት ምናምን እንድትነግረኝ እፈልጋለሁ። አብርሃም ብዙ ቦታ እየፈለጋት ነው ተብዬ ነው የሰማሁት። አብርሃምን አግኝተሽ በቃ ያለውን ሁኔታውን ብትነግሪው፣ አይ ደግሞ ወዲህ ከኔም ጋር ብትገናኙ ችግር የለም። በየትኛውም ሰዓት ላይ አብርሃም በመጣበት ሰዓት ላይ አንቺም አብርሃምን ከፈለጋችሁ ይያችሁ ሊሄድ ይችላል። አብርሃምም ካሳውን ይከፍላል ብዬ አስባለሁ። ያለሽበት ቦታ እንደዚህ ሊሆን ይችላል ብሎ አንተ ያወራኸውን ቦታ ማንም ሰው አላወራም። እንድትናገር የፈለኩት ለዛ ነው። ትክክል ነው። እኔ አይቻታለሁ ብዙ ነገር እንደከፋት እና ደግሞ የሆነ በቃ አይደለ ብዙ የሰው ልጅ ብዙ ነገር ያጋጥመዋል በህይወቱ። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ከኔም አልፎ ደግሞ ይሄንን ነገር መስማት የሚፈልጉና ልዩሳ በመጥፋቷ በጣም ተጨንቀው ያሉ ቤተሰቦች አሉና ለእነሱም እንድትነግራቸው፣ ከዛ ባለፈ ደግሞ አብርሽም ይሄን ነገር ሰምቶ ሁሉም ነገር እየገባት ነው፣ ስህተቷ እየገባት ነው ችል ስለዛ ያለውን ነገር እናንተም ትሰማላችሁ። ከዛ አብርሽም ሄርሜላ ያለችበትን ቦታ ነግራቸዋለሁ። አብርሃም ማለት ሄርሜላን የሆነ ቦታ አይተዋት ቢሆን ራሱ ስልክ እያነሳ አይደለም። እኔ ጋር ደውሎ የአብርሃም ስልክ አጥቻለሁኝ ማለት የአብርሃም ስልክ አጥቶ እኔ ጋር እንደተደዋወለ እያደረገች ያለችው ነገር ትክክል እንዳልሆነ ገብቶ። ሰላም እንዴት ናችሁ? ድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ ቤተሰቦች። ያው ዛሬ ተመልሼ መጥቻለሁኝ። የመጣሁበት ጉዳይ ምንድነው? በሄርሜላ ጉዳይ ነው። ያው ሰሞኑን በተከታታይ እየመጣ ያለሁት በሄርሜላ ጉዳይ ነው። ዛሬ ግን ከዚህ በፊት እንደሰራሁት ቪዲዮ ልቀልድ ምናምን አይደለም የመጣሁት። ማለት አንድ ጥሩ ጉዳይ ይዤላችሁ ነው የመጣሁት። ጥሩ መረጃ ይዤላችሁ ነው የመጣሁት ለእናንተም ሄርሜላ ለሚፈልጋትም ሰው ለሄርሜላም ለአብርሃምም የሚሆን አሪፍ መረጃ ከነ ማስረጃው ይዤላችሁ ነው የመጣሁት ለእናንተ። ይሄን ነገር ስነግራችሁ ማለት ከዛ በፊት በሰራኋቸው ቪዲዮዎች ምናልባት ተናዳችሁ ምናምን ሊሆን ይችላል። ግን ሄርሜላ ደግሞ ከጠፋች ሳምንት አካባቢ ሆናት። ኦሬዲ ሳምንት ሆናት እና እኔ መጀመሪያ አካባቢ ጠፋች ምናምን ሲባል ምንድነው ያሰብኩት በቃ እውነት አልመሰለኝም። ማለት የሆነ እንደዚህ ሲሪየስ ጉዳይ አልመሰለኝም እና በዛ ጉዳይ ትንሽ ፈን እያረኩኝ ነበረ። አሁን ግን ሳምንት ሊሆናት ነው። በዛ ላይ ደግሞ አንዳንድ ስልኮች ወደኔ እየተደወሉ ነው። አብርሃምም ምናምን ብቻ ብዙ ነገሮች አሉ በውስጥና ይሄንን ነገር ከራሴም ማለት ከኔም እንዲቀልልኝ በዛ ላይ ደግሞ ስቀልድ ምናምን ያያችሁ ሰዎች ብዙ ነገር እያላችሁ ነውና ያንንም በማስመልከት ዛሬ አንድ ሰው ወደ እናንተ ይዤ እመጣለሁኝ። ያው ሄርሜላ ያለችበት ሁኔታ ያለችበት ቦታ ምናምን ሁላችሁም ያሳስባችኋል ከአብርሃም ጀምሮ። ሲቀጥል ደግሞ ለምን ይሄን ታረጋለሽ ምናምን ልትሉኝ ትችላላችሁ። ዛሬ ይሄንን መረጃ ለእናንተ አውጥቼ ሳሳያችሁ ሄርሜላ ያለችበትን ቦታ ለእናንተ ስነግራችሁ ለምን ይሄን ታረጋለሽ አንቺ ምን የሚጠቅምሽ ነገር አለ ምናምን ልትሉኝ ትችላላችሁ። ምክንያቱም ከዚህ በፊት በሰራኋቸው ቪዲዮዎች እየቀለድኩኝ ስለነበር አብዛኞቻችሁ ሄርሜላ በመጥፋቷ እኔ የተደሰትኩኝ አይነት ነገር ማለት እንደዛ እየተሰማችሁ ያለውና ምን አገባሽ ምናምን ልትሉ ትችላላችሁ። ግን እኔ ሄርሜላ በመጥፋቷ ምንም ባያገባኝ ራሱ አብርሽ እንደዛ ሲጨነቅ ሳይ ማለት ትንሽ ይደብረኛል። ማለት በጣም እየተጨነቀ ነው ያለው አብርሽ እሷ በመጥፋቷ። ማለት እኔ እንጃ ምንም ነገር ቢጠፋበት እንደዚህ የሚሆን አይመስለኝም ለመናገር። በጣም እኔ እንደዚህ ሲጨነቅ አብርሃምን አይቼው አላውቅም። እና ያው ትላንትም በቀልድ ምናምን እየተናገርኩኝ ነበር አብርሃም ያለበት ሁኔታ ጥሩ አይደለምና ያንን በማስመልከት ሄርሜላ ያለችበትን አውቃለሁ ያለኝ ሰው አለ። በቃ ስነግራችሁ ዛሬ በዋነኝነት የመጣሁበት ጉዳይ እናንተ ጋር ሄርሜላ ያለችበትን እኔ አውቃለሁ። ማለት እኔ እርግጠኛ አይደለሁም። ይሄን ስነግራችሁ እርግጠኛ አይደለሁም ስል ሄጄ አይደለም ያየኋት እንደዚህ አይቻታለሁ። ማንም ሰው እስከዛሬ አልገመተም። ሄርሜላን ደግሞ አብዛኛው ሰው እየፈለጋት ያለው እዚሁ ስላችሁ ማለት አዲስ አበባም ቢሆን ይሄ ሰው ወስዷታል፣ ይሄ ሰው አግቷታል እንደዚህ እያሉ ነው እንጂ የሚፈልጓት ወጣ ብለው አይምሯቸውን አስፍተው አስበው የሆነ ሰው እኔ አሁን ለምሳሌ ሲደብረኝ ወይ የሆነ ነገር ሲከፋኝ ነገሮች አልሳካ ሲሉኝ ምናምን የሚሄድበት ቦታ ይኖረኛል። ሄጄ ያ ነገሮች እንዲስተካከሉልኝ የማደርግበት ማለት አይምሮዬን ሰላም የምሰጥበት አይምሮዬን የማሳርፍበት ቦታ አለና ሜቢ እንደዚህ አይነት ቦታዎች ሄዳ ከሆነ ብለው ምንም አላሰቡም፣ አልፈለጉም። እየፈለጉ ያሉት ቀጥታ ይሄ ሰው ወስዷታል፣ ይሄ ሰው አግቷታል ምናምን እያሉ ነው ያሉትና እቺ ልጅ ራሷን አይምሮዋን ሰላም ለመስጠት ፈልጋ ቢሆንስ የጠፋችው ማለት ራሷን ለማረጋጋት ብዙ ነገሮች እየተባለች ነው። ሜቢ ደግሞ እያደረገች ያለችው ነገር ትክክል እንዳልሆነ ገብቷት ከሆነስ
ያው ከዚህ በፊት እያደረገች ያለችው ነገር ከአብርሃም ጋር ሩታንም ቢሆን እንደዛ እያስከፋቻት ነበር የነበረው። ሁሉንም ከአብርሃም ዙሪያ የነበሩ ሰዎችን ሁሉንም እያስከፋች ነው የነበረውና እቺ ልጅ ያ ነገር እንትን ብሏት ማለት የሆነ ሳለ ይገባቸዋል እኮ ማንኛውም ሰው ማለት ይገባዋል። ዞሮ ዞሮ ያደረገው ነገር እኔ ዛሬ ማለት መስሎኝ በጊዜው ምንም ነገር አታስቡም ማለት በኋላ የሚመጣውን ነገር አታስቡምና እኔ ዛሬ ላይ መስሎኝ የማደርገው ነገር ነገ ከነገ ወዲያ ይገባኛል። ስህተት ከሰራሁኝ ስህተት መሆኑ ምናምን ይገባኛልና ሄርሜላ ምናልባት ከዛ በፊት ያደረገችው ነገር ሩታ ላይም ሆነ እኔ ላይም ሆነ አብዛኛው ሰው ላይ የአብርሽ ቤተሰቦች ላይ አብርሽና ሄርሜላ አንድ ላይ በመሆናቸው የተጎዳው ሕፃን ልጅ ላይ ያደረገችው ነገር ገብቷት ቢሆንስ እየተደበቀችው ቢሆንስ የሆነ ቦታ የተሸሸገችው ማንም አያውቅም። እና አብዛኛው ሰው ደግሞ እያሰበ ያለው የሆነ ሰው እንዳገታት ነው። የሆነ ሰው እንደወሰዳት አላቅም። እውነት ለመናገር አላቅም ስላችሁ እዚች ጋር አሁን እናንተ ጋር የማመጣው ሰውና ሄርሜላ ያለችበትን ቦታ የሚነግረን ልጅ እኔ ማለት ኃላፊነቱን ልወስድ አልችልም። ምክንያቱም የአብርሃምን ስልክ እንዳጣና እኔ ጋር መጥቶ ማለት እኔ ጋር ደውሎ የአብርሃምን ስልክ አጥቻለሁኝ ምናምን እንዳለኝ ብቻ ነው ማቀው። ማለት የአብርሃምን ስልክ አጥቶ እኔ ጋር እንደደወለ እንደተደዋወለን ብቻ ነው ማቀው። ከዛ ውጪ ያለኝን ነገር ሄርሜላ ያለችበትን ቦታ ነግራቸዋለሁ። አብርሃም ማለት ሄርሜላን የሆነ ቦታ አይተዋት ቢሆን ራሱ ስልክ እያነሳ አይደለም ሜቢ መሰለኝ እና የሆነ ቦታ ቢያዩት ደውለው ሄርሜላ እንዲያይቻታለሁ። ምክንያቱም በዚህ ሰዓት እየፈለጋት ያለው እሱ ነው፣ እየተጨነቀላት ያለው እሱ ነው። በቤተሰብም ደረጃ ደግሞ አይመለከተኝም። ኖርማሊ ግን በቤተሰብም ደረጃ ሚዲያ ላይ መጥቶ የተናገረ የለም። ውስጥ ላይ የሚያደርጉትን ነገር እኛ አናውቅም። እና ሁላችንም የምናየው እዚች ጋር አብርሃም ነው እንደተጎዳ ምናምን የምናውቀው። እኔም ደብሮኝ የመጣሁት አብርሃም ስለተጎዳ ነው። አብርሃም ስለተጎዳ ነው እንጂ እቺ ልጅ ብትገኝ ብዬ እያሰብኩ ማለት ብትገኝም ባትገኝም ለኔ ምንም የሚያመጣው ነገር የለም ምንም ለመናገር። ግን ልጅቷ ብትገኝ ደግሞ አብርሃም ከዚህ ጭንቀት ምናምን ሊገላገል ይችላል። ከዛም መስተካከል ያለበትም ነገር ይመስለኛል እሷ ያደረገችው ነገር ገብቷታል። ስህተቶቿ ምናምን ገብቷት ነው የሄደችበት ቦታ የሄደችው ማለት ነው። ታግታ ነው ብላችሁ አስባችኋል እናንተ ግን የሄደችበት ቦታ ትክክለኛ ቦታ ነው የመረጠችው ይመስለኛል። እውነትም እዛ ከሆነች የመረጠችው ትክክለኛ ቦታ ነውና ሁሉም ነገር እየገባት ነው፣ ስህተቷ እየገባት ነው ችሊ። ስለዚህ ብትገኝና ብትመጣ ከአብርሃም ጋር ወርታ ያለውን ነገር ፈተው ወደምትሄድበት አቅጣጫ ብትሄድ የኔም እንደዛ ነው የማስበው። የኔም ምርጫ እንደዛ ነውና እስኪ ማለት እኔ የሰማሁትን ነገር እናንተ እንድትሰሙ ፈልጋለሁ። እኔ የተነገረኝን ነገር እናንተም ሰምታችሁ በዚህ አጋጣሚ ደግሞ ከአብርሃም ጋር ልጁን ማገናኘት ካለብኝ አየዋት ያለው ልጅ ከአብርሃም ጋር አገናኝቸው ከአብርሃም ጋር ቀጥታ ሄደው ሄርሜላ ያለችበት ቦታ ሄደው እውነት ከሆነ አብርሃም እዛው አግኝቷት አይቷት ይዟት እንዲመጣ ነው እኔ የምፈልገው። የሱ ሰላም የኔ ሰላም ስለሆነ ማለት ነው። እንደዛ ስለምፈልግ ነው ዛሬ እናንተ ጋር የመጣሁት። እስኪ ልጁ ጋር እኛ ነን እንደውለትና ያለውን ነገር ከሱ ጋር እናወራለን። ማለት ለኔ ነገረኝን ነገር ለእናንተ ይነግራችኋል። ያለውን ነገር ለእናንተ ለመናገር ነው የመጣሁት። ለእናንተ ለመናገር ለእናንተም ለማሳየት የነገረኝ ሰው እኔ እርግጠኛ ባልሆንም አምኛለሁ። የነገረኝን ነገር አምኜዋለሁ እኔ ምክንያቱም እኔ የማደርገው ነገር ስለሆነ እኔም ሲከፋኝ የሆነ ቦታ ሲሄድ የማደርገው ነገር ስለሆነ አምኜዋለሁ። እስኪ እንደውለትና ስልክ ስተኛል ትላንት ምናምን ይደወለልኝ ልጁ እንደውለትና ያለውን ነገር እናንተም ተሰማላችሁ። ከዛ አብርሽም ማወቅ ካለበት አብርሽም መስማት ካለበት አብርሽም ይሰማና ነገሮቹ የሚፈቱ ይሆናል ተስፋ አደርጋለሁኝ። እንደዛ ሄሎ ወይማ ሰላም ነሽ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አለን ደውላለሁ ብዬ በዛው ጠፋሁ። ወረደ ጠፋክ ማለት እኔም ያው መልሼ አልደወልኩኝም። ምክንያቱም የነገርከኝ ነገር ባምንበትም ግን ይሆናል አይደል በአይኔ ስላላየዋት እንትን ልል አልቻልኩኝም፣ ልረጋገጥበት አልቻልኩኝም። እና ከኔም አልፎ ደግሞ ይሄንን ነገር መስማት የሚፈልጉና ልጅቷ በመጥፋቷ በጣም ተጨንቀው ያሉ ቤተሰቦች አሉና ለነሱም እንድትነግራቸው ከዛ ባለፈ ደግሞ አብርሽም ይሄን ነገር ሰምቶ ማድረግ ያለበትን ነገር እንዲያደርግ ስለፈለኩኝ ነው ዛሬ በቤተሰቦቼ ፊት ነው ያለሁትና ሄርሜላን አይቻታለሁ ብለሃል። የት እንዳየሃትና እንዴት እንዳየሃት ምናምን እንድትነግረኝ እፈልጋለሁ።
ሄርሜላን አይቻታለሁ። ያው ሄርሜላን ሳገኛት አንደኛ ገዳም ላይ የተገናኘ ነው ታውቂያለሽ። ያው ብዙ ነገር ምናምን አጫውታኛለችም። ሲቀጥል ደግሞ ማለት ነው አብርሃም ጋር ብዙ ጊዜ ደውዬ ነበረ። አብርሃም ስልክ አያነሳም እና ደግሞ አንደኛው ስልኩ አይሰራም። የሆነ ስልክ ሰጥቶኝ ነበረ። ከዛ በዚህ ስልክ ተጎደና ለዚች ልጅ እንደዚህ ብለህ ነገራት ነፃነት ትባላለች ተብዬ ነው የተነገረኝ። እና ያው አንቺ ጋር ደወልኩኝ። አንቺም ያው እንግዲህ እውነታውን ለማውጣት ነው መሰለኝ። ያው ልጅቷ በጣም እየፈለጋችኋት እንደሆነ ነው እየገባኝ ያለው እኮ። አዎ አንተ አይቻታለሁ ስላልክ ነው። አሁን ማንም ሰው የገመተ ሰው የለም እዚህ ጋር ማለት አንተ ለኔ ነገርከኝ ነገር እኔ አምኛለሁ፣ ግን ማንም ሰው እስካሁን ድረስ አላወራም። እንደዛ ያለችበት ቦታ እንደዚህ ሊሆን ይችላል ብሎ አንተ ያወራኸውን ቦታ ማንም ሰው አላወራምና እንድትናገር የፈለኩት ለዛ ነው። ትክክል ነው። እኔ አይቻታለሁ እኮ። የት ገዳም ነው ያያት? የት ገዳም ነው ያያት? እንዴት ነው ያያት? ማለት እርግጠኛ ሆኜ ነው የምነግርሽ። ገዳም ላይ ተገናኝተናል። እዛም ላይ ደግሞ በቃ አለ አይደለ ብዙ ነገር እንደከፋት እና ደግሞ የሆነ በቃ አለ አይደለ ብዙ የሰው ልጅ ብዙ ነገር ያጋጥመዋል በህይወቱ። ከዛም ነገር ላይ ደግሞ ለመታረም የሚፈልግ ሰዎች አሉ እና ያ ነገሮች ስላለ ልጅቷ ገዳም ላይ ነች። የትም አትፈልጓት ትመጣለች። ያው እዛ ገዳም ላይ ደግሞ ስልክ ስለማይቻል ስልክ መደወል ምናምን ስለማይቻል ምናምን ነገሮች ነው። ኦኬ የሄድክበት ገዳም አሁን ብትሺ እንደውም አብርሃም ብዙ ቦታ እየፈለጋት ነው ተብዬ ነው የሰማሁት። አብርሃምን አግኝተሽ በቃ ያለውን ሁኔታውን ብትነግሪው፣ አይ ደግሞ ወቲ ከኔም ጋር ብታገናኙ ችግር የለውም። ኦኬ እሺ እኮ አንተ የሄድክበት ገዳም ስልክ መያዝ ምናምን አይቻልም? እሺ አይቻልም። እሺ ማለት ያው ፍላጎት ካለሽ ወጥተሽ ትደውያለሽ። እሱም ኔትወርክ ያለበት ቦታ ፈልገሽ ነው እንጂ እንደዚህ እንደልብ ኔትወርክ ያለ አይመስለኝም። የለም። ኦኬ እሺ ማላስቸግር ከሆነ አንድ ጥያቄ ብቻ ልጠይቅህ። ማለት አሁን የሄደችበትን ገዳም ብዙ ገዳማቶች አሉ፣ ግን የሄደችበትን ቤተክርስቲያን አንተ ነው የምታውቀውና ምናልባት ይሄን ነገር አብርሃም ጋር አድርሼው አብርሃም ሰምቶ ገዳም እዛ እንድትወስደው ከፈለገ ትወስደዋለህ ወይ? ኧረ ችግር የለውም። መተባበር ሰብአዊነታችን አይደል እንዴ? መረዳዳት እኮ ግዴታችን ነው። ችግር የለም። በየትኛውም ሰዓት ላይ አብርሃም በመጣበት ሰዓት ላይ አንቺም አብርሃምም ከፈለጋችሁ ይያችሁ ሊሄድ ይችላል እኮ። ያው እኛ ገዳሙ ስለማናውቀው ይዘህን የምትሄድ ከሆነ መተባበር ነው። በዛ ላይ ደግሞ አብርሃምም ካሳውን ይከፍላል ብዬ አስባለሁ። ኧረ ይሄ ምንም አይነት ካሳ አያስፈልገውም። ችግር የለውም። ያው ትንሽ ትራንስፖርቱን እናንተ ከቨር ታደርጋላችሁ። ሌላው ነገር ችግር የለውም። እሺ በጣም እናመሰግናለን። ኧረ ችግር የለውም። በፈለጋችሁበት ሰዓት ክፍት ነኝ፣ ደውሉ። እሺ ከአብርሃምን ጋር አወራና ከዚያ በኋላ ደውልልሃለሁ። መሄድ ካለብን እንሄዳለን። ችግር የለውም እናቴ፣ ችግር የለውም። አይዟችሁ፣ በርቱ። እና ቤተሰቦቼ ያው ሰምታችኋል ያለውን ነገር። እኔም ቀጥታ ይሄ ነገር ነው የተነገረኝ። ማለት እንደዚህ ገዳም ውስጥ ሄርሜላን አይቻታለሁ ነው ያለኝ። ብዙ ሰው እየፈለጋት ነው። አብርሃምም ቢሆን ስደውለት ስልክ አያነሳምና ገዳም ውስጥ አይቻታለሁ፣ ልጅቷን ነጠላ ለብሳ ቁጭ ብላ አይቻታለሁኝ ቤተክርስቲያን ያለችው አለኝና እስካሁን ድረስ ማንም ሰው አልገመተም። እኔ ደግሞ በዚህ ልክ የእውነት ጠፍታ ነው ብዬ ደግሞ ጭራሽ አልገመትኩም ነበር በእውነት። ማለት እኔ በቃ አለ አይደል ዝም ብሎ ነገር ነበር የመሰለኝ፣ እንደዚህ ሲሪየስ ጉዳይ አልመሰለኝም ነበር ነው። እሱ ደግሞ አይቻታለሁ ሲለኝ ነው እውነትም እንደጠፋች ያመንኩት ማለት ነው። እና ቤተሰቦቼ ዛሬ እናንተ ጋር የመጣሁበትም ጉዳይ ይሄንን ነገር ለእናንተ ለማካፈል የፈለኩት ስለምንድን ነው አብርሃም አግኝቷት መፈታት ያለበት ጉዳይ እንዲፈታ ስለፈለኩኝ ነው እንጂ በሌላ አስቤው አይደለም። እኔም ከእናንተ እኩል ልክ እንደዚህ ነው የሰማሁት። ልጁ ሲያወራ እንደዚህ ነው ያለኝ። እኔ ሄጄ አላየኋትም፣ አልሄድኩም ገዳም፣ ይኸው ከእናንተ ጋር ነው ያለሁትኝ እና ቀጥታ እሱ ነው የነገረኝ። እስኪ አብርሃም ጋር ነግሬው ማለት ይሄ ነገር እውነት ከሆነ አብርሃም ሄዶ አይቷት ምናምን ገዳም እውነትም ካለች እናንተ እንዳትጨናነቁ ያክል ነው። ያው መምጣትም ካለባት ትመጣለች። ሰው ደግሞ ማለት አይምሮ እረፍት እንዲያገኝ ሲፈልግ ማለት ሰላም ማግኘት ሲፈልግ አብዛኛው ሰው እኔም የማደርገው የኔም እንትን ስለሆነ ነው የኔም ባህሪ ስለሆነ ወደ ቤተ ክርስቲያን ነው የሚሄደው ወይ ወደ ገዳም ምናምን ሄዶ ራሱን ሰላም ማድረግ ነው የሚፈልገውና እቺ ልጅ ነገሮች አጨናንቀዋት ምናምን ሊሆን ይችላል።
ያለው ነገር ይሄ ነው። እስኪ አብርሃም ጋር ደርሶ ደግሞ ነገሩ የሚያመጣትም ከሆነ አምጥቷት ነገሮች ይፈታሉ ብዬ አስባለሁ። እስከዛ ድረስ ሰላም ቆዩልኝ።